ዛሬ የምንከፋፈለው እግዚአብሔር ሰበብ አይፈልግም። በቃ 4 ነጥብ። ምን አልኳችሁ? እግዚአብሔር ምን አይፈልግም? ሰበብ አይፈልግም። ያንተን ሰበብ ያንቺን ሰበብ በፍጹም ፈልጎ ማያውቅም። ለምንድን ነው እግዚአብሔር ሰበብ የማይፈልገው? እግዚአብሔር ለሰበብ አልፈጠረውም ሰውን። ስለዚህ የሰውን ሰበብ እና የእግዚአብሔርን መልስ እናያለን። ሙሴ ልክሃለሁ ሲለው አፌ ኮልታፋ ነው ሲለው ሰበብ ሲያቀርብ እግዚአብሔር ሰበቡን አልተቀበለው። ለምን ሲባል አፌ ኮልታፋ ነው ሲል አሮን ቃል አቀባይ ይሆናል፣ አፈቀላጤ ይሆናል አለው። በሰበብ ምክንያት እግዚአብሔርን ልታሳምኑት አትፈልጉ። ምንድነው? አዳም አቤት ወዴት ነህ? ራቁቴን ስለሆንኩ ፈራው ተሸሸኩ። ማን ነገረ ራቁትህን? አይ አንተ የሰጠኸኝ ሚስት ነች ብሎ ሰበብ ሲያደርግ እግዚአብሔር ሰበቡን ተቀበለ። በመጽሐፍ ቅዱስ ላይ እያንዳንዱን ኤርሚያስን ልጅ ነኝ ብላቴና ነኝ አትበል አለው። እኔ የመረጥሁ እኮ አሁን አይደለም፣ አሁን ከመሰለ ተሳስተሃል። ብላቴና አሁን አያንተነትህን አይተህ ነው ሰበብ የምታበዛው። እኔ ከእናትህ ማኅፀን ጀምሮ ቀድሻለሁ አለው። ዋት ምክንያት እንዳያበዛ ጨቅላ ነኝ በጨቅላነቱ እንዳይሆን ከመወለድ በማኅፀን ውስጥ ደም ሳለ ምንም ነገር ያን ጊዜ ነው የለየው። የሰበብ እግዚአብሔር አይፈልግም። ዛሬ ብዙ ሰዎች ሰበብ ያበዛሉ። ማራ በሉኝ እግዚአብሔር አስመሮኛል። ዳቦ ፍለጋ ሄደች ሞዓብ። ልጇን ቀረጠፈ፣ ልጆቿን ቀረጠፈ፣ ባሏን ቀረጠፈ። ለምን? የሞዓብ አምላክ ሰው ነው የሚፈልገው። መስዋዕት የሚደረግለት ሰው ነው። ሞዓብ ማን ነው? ሞሎክ ማን ነው? ሞሎክና ሞዓብ ማለት ልክ እግዚአብሔር የሶዶምና ገሞራን ሊያጠፋ እንትን ባለ ጊዜ ሚስትየው የጨዋ ውልት ሆነች። ዞር ብላ ማንም ሰው እንዳያይ ስትባል የጨዋ ወንድ ሆነች። ልጆቹ ታዲያ ወንድ አልነበረም። አባታቸውን አሰከሩና ከአባታቸው ጋር ተኙ። አንዷ አሞንን ወለደች፣ አንዷ ደግሞ ሞዓብን ወለደች። እነዚህ አሞንና ሞዓብ ደግሞ ጣዖት ነበራቸው። ሞሎክና ካሞሽ የሚባል ጣዖት ነበራቸው። ይህ ጣዖት ደግሞ የሚፈልገው የሰውን ልጅ ነው። መስዋዕት የሚፈልገው ሰው ነው። ስለዚህ እሷ ወደ ሞዓብ ሄደች። ቤተልሔም ማለት ቤተ ዳቦ ወይንም የእንጀራ ቤት ማለት ነው። ከቤተልሔም ችጋር ወይንም ረሃብ ሲመጣ ወደ ሞዓብ ሄደች። እሷ የፈራችው ሞት፣ እዛ ጋር ደግሞ ባሏን 2 ልጆቿን ቀረጠፈ። ከዛ ምን አለች? ማራ በሉኝ እግዚአብሔር አስመሮኛል። እግዚአብሔርን ያስመረረሽ አላስመረረሽም? እግዚአብሔር ሰውን አያስመርርም። ታዲያ ረሃብ ሲሆን ምን ታርግ? በራስህ ታዲያ መንገድ ትፈልጋለህ እንዴ? አብርሃም ረሃብ ሆነና ሄደ። ይስሐቅ ሊሄድ ሲል ኖ አትሄድ አለው። እዚሁን ታፈራለህ። ጥያቄ ጠይቅ። ምናልባት የረሃቡ ማስታገሻ ወይንም የረሃቡ መድኃኒት ሊያደርግ ይችላል። ግብፅ ላይ ዮሴፍ ለረሃቡ ምክንያት እንደሆነ። ስለዚህ ሁልጊዜ ሰበብ የሚያበዙ ሰዎች፣ ምክንያት የሚያበዙ ሰዎች እግዚአብሔር ሐሳብና ፍቃድን ሊጠመዝዙ ይፈልጋሉ። እግዚአብሔር በእኔ ሰበብ፣ በአንቺ ሰበብ፣ በእኛ ሰበብ በፍጹም ሐሳቡን አይለውጥም። ለምን? ኦምኒፖተንት፣ ኦምኒሸንት፣ ኦምኒፕሬዘንስ፣ በሁሉ ስፍራ የሚገኝ ሁሉን ቻይ፣ ሁሉን አዋቂ ስለሆነ። ስለዚህ በሁሉን ቻይነቱ አንድን ነገር ሲያደርግ በሁሉን ቻይነቱ እንደሚያደርግ ስታምን ያን ጊዜ የእግዚአብሔርን ክብር ትለማመዳል። ምን ባለበት? ምንም። ለጊዜ ነው ሰበብ እግዚአብሔር የማይፈልገው። ትወልጃለች ስላት ሰበብ አንድ እሷ የምታውቀው አንድ ነገር ነው። እውነቷም ነው። እኔ ከወንድ አላውቅም አለች። አሁን የሚመጣው አሰራር ተለይቷል አላት። መንፈስ ይመጣብሻል። አያችሁ፣ እግዚአብሔር በቂ ሰበቦችን እንደማይፈልግ። ለምን? ከምንም ነገር መስራት ስለቃማናኩ ባርዲያኖስ ከምንም ነገር መስራት ስለሚችል። ሁሉን ቻይ ማለት ከምንም ነገር ምንም የሚያወጣ ማለት ነው። ሰበቡን አይታችኋል። ሳራ 90 ዓመት ነው። አንዲት ሴት ፔሬዷ እስከ 50 እስከ 45 ሊቆም ይችላል። የሳራ ደብል ነው የሆነው፣ 90 ሆነ።
በቂ ምክንያት ነው። እግዚአብሔር ግን ሰበብ አይፈልግም። በዛሬ ዓመት ትወልዳለች ሲል ሳራ ሳቀች። ምንድን ነው የሚያወራው ደግሞ? ለምን መሰላችሁ መንፈሳዊ ነገር የሚቀልብን ታውቃላችሁ? ቀላል ስለሆነ ሲምፕል ስለሆነ በዚህ ሲምፕል እኛ ደግሞ ሲምፕል አንፈልግም፣ ትግል ነው የምንፈልገው። ሲምፕልና ትግልን ላይ ትግል ካልሆነ በቃ በራሴ አይቻልም እንደዛ በቃ። ለዚህ ነው አያችሁ ሳምሶን አንተ እግዚአብሔር ለምንድን ነው ጉልበቱ ላይ አቅሙን ያላደረገው? ጡንቻው ላይ ለምን አላደረገም? ምንም የማይረባ ጸጉር ላይ እንዴት ኃይል በቃ ምን ይሄን ይግባችሁ። እግዚአብሔር በሲምፕል ነገር ነው የሚሰራው። ሰው ሲምፕል በሚለው እግዚአብሔር ይሰራል። እንዴን አህያ መንጋጋ ሰው 1000 ሰው ይፈጃል? 1000 ሰው በአህያ መንጋጋ እንዴት ቢያዝ? ምንድነው የማይመች ነገር እኮ ነው። አህያ እስኪ ምን አለ ሰይፍ ቢያደርገው ዱላ ቢያደርገው፣ አህያ መንጋጋ ለአያያዝ ራሱ አይመችም። አይታችኋል አህያ መንጋጋ? እሱን ለማወቅ ቄራ ታውቃላችሁ? ወይንም ቅርጫ ወይንም ቤት በሬ ሲታረድ ወይ ለሰርግ ወይ ለሆነ ነገር ታውቃላችሁ? መንጋጋ ምን ይመቻል? በዛ መንጋ ለምንድን ነው እግዚአብሔር እንደዚህ ሰበብ እንዳትፈጥር በቃ በመንጋጋ እንደዚህ አያያዝ አይመች? እኔ እኮ ምን አይነት ነገር ነው እግዚአብሔር? ምን አይነት አምላክ ነህ አንተ? ለአያያዝ ይመቻል መንጋጋ? እንዴት ትይዘዋለህ? ድሪል ነው እኮ የሚመስለው በቃ የሆነ ነገር ድሪል በቃ ድሪል የምትበሳ ምንም እኮ ድሪል እንኳን ይቻላል፣ ሽጉጥ ይመስላል። ይሄ እኮ መንጋጋ ለአያያዝ አይመችም። እና ምክንያት እንዳታቀርብ ለአያያዝ በማይመቸው 1000 ሰው ይመታበታል። አቤት 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 የኛ አምላክ። እስቲ መንጋጋ ለስሙም ይሁት እስቲ ምን አለ ቅልጥም ቢሆን ቅልጥም ተመታበታል፣ ለአያያዝ ይመቻል። ምን አለ ጎድን ቢሆን የሆነች ነገር አያያዜ መንጋጋ እኮ እንዴት ትይዘዋለህ? የአህያ መንጋጋ እንዴት ትይዘዋለህ? ለካ እግዚአብሔር ሲይዘው የአህያውን መንጋጋ እያንዳንዷን መንጋጋዋን እየመታ ጨረሳት። 1000 ሰው መንጋጋውን እያለ እንዴት? እሺ በወንጭፍ ምክንያት እሺ እንዴ አንተ እኔ ውሻ ነኝ ወይ? እንዴት ነው ወንጭፍና በትር ይዘህ እኔ ጋር የምትመጣው አለው። ለካ ነገርዬው የወንጭፍ የመንጋጋ ሁኔታ ሳይሆን የእግዚአብሔር ጉልበትና አቅም። እግዚአብሔር ደግሞ በፍጹም በሰው ሲስተም ታክቲክ ሰበብ አይሰራም። እባርከዋለሁ አለ። ኖ አለ አብርሃም። ይህንን እስማኤል ባርክልኛ 14 ዓመቱ ነው፣ ያው ትልቅ ነው። ኖ አሁን የሚወለደው እኔ ምንድን ነው የምታደርገው እግዚአብሔር ስትሉት መላና ሰበብ ያሳጣሻል። ከዛስ አሜን ብለሽ ዝም ብለሽ እየዋኘሽ በህልውናው በክብሩ እየዋኘሽ እንድትኖሪ የእግዚአብሔር ፍቃድ። ምን አለ እስቲ 40 ላይ በወልድ 30 ላይ በወልድ 90 ላይ ምን ላረገው? የአሮጊት ልጅ ይባል ምንድን ነው የሚባለው? ኖ ምንም አይባልም። በ90 ዓመት የተወለደ ይስሐቅ ምን ይባለው? የአእምሮ ሰገምተኛ አይደለ? ምንም አይደለ። ሻርፕ የሆነ ልጅ ደግሞ እግዚአብሔር የሚወደው ልጅ ምን እግዚአብሔር የሚወደው ልጅ ታዛዥ ልጅ። ለምን? በእግዚአብሔር ትእዛዝ ነው የተወለደው። አይገርምም? እግዚአብሔር ሰበብ አይፈልግም። እንዴት ነው 90 ዓመት ጦቷ ደረት የሆነ የተሸበሸበ ሆድ የተሸበሸበ ፊት እንዴት ሆኖ? በቃ እግዚአብሔር ሰበብ አይፈልግም። ምን አለ በ90 ቢመጣ? ምን አለ በ30 ቢመጣ? በ26 ቢመጣ? ማርያምን በ16 እና በ14 ያስወልዳል። አንዷን ደግሞ በ90 ኤልሳቤጥንም ደግሞ እንደዛው። ለምንድን ነው እንደዚህ የሚያደርገው? እግዚአብሔር ከሰበብ ውጭ እንድትሆኝለት ይፈልጋል። በቃ ኤሊ አለች አሉ። ኤሊ አለች ነው። ኤሊ ተዘማመቱና ሊበሏት ፈለጉ አሉ። ከዛ ስብሰባ ተጠራርተው አንዷ መጣችና ጥንቸል፣ አቤት ኤሊ በጣም ዶልተውብሻል፣ ብዙ ነገር ሊያረጉብሽ ይፈልጋሉና ስትላት እሱ አለበት አለች። ማን ነው እሱ? እግዚአብሔር አለች። እሱ ከሌለበት ልክ ሊፈልጓት ሲመጡ አሉ ድንጋይ ለበሳት። እባካችሁ እህቶቼና ወንድሞች ለምንድን ነው ለኤሊ ድንጋይ አልብሶ ጥንቸልን እያዘለለ የሚሄደው? ኤሊን
ጥንቸል ሮጣ ስታመልጥ ኤሊ ደግሞ ተደብቃ እንድታመልጥ እግዚአብሔር አሰራሩ። የኤሊ ቆዳ የኤሊ ገላ ታውቃለህ፣ በጣም ለስላሳ ነው። እና ምን አደረገው? ድንጋይ በቀር ሊበላው ሲመጡ ግብት። ያቺስ ውጥት። አንዳንዱን ሮጦ ያመልጠዋል፣ አንዳንዱን ገብቶ። አንተ ወንድሜ ውስጥህን ያለውን ካወቅ ሰበብ አታበዛ። ሰው ቆሞም ቁጭ ብሎም ሮጦም እንዲኖር ነው የተፈለገው፣ ግንስ በውስጡ እንዲያርፍ። ሰበብ ግን አይፈልግም እግዚአብሔር። ሰበብ ከምን ይመጣል? ከሚታየው ነገር። ነገ በሰማርያ እንዲህ ይሸጣል ሲላቸው የሚያዩ ሰዎች ረሃቡን ነው፣ የረሃቡን አይነት ነው እያዩ ያሉት። እንዳውም ቦዲጋርዱን በቀደም ተባንስቸዋለሁ፣ ሰበብ አበዛ። ሁሉ የሰማይ መስኮት የሰማይ መስኮት ቢከፈት እንዴት አይበቃም ትላል። አየህ፣ አይምሮ ሲደፈን ሰበበኛ ስትሆን ምንም አይታየም። ምንም። አያችሁ፣ እግዚአብሔር ደግሞ ሰበብን አይፈልግም። እህቶቼና ወንድሞቼ፣ የተወደዳችሁ የአባቴ ልጆች፣ ሰበብ እግዚአብሔር አይፈልግም። በቂ ምክንያት ሰበብ ይዘሽ ስትመጪ አይቀበለውም እግዚአብሔር። ታዲያ ካልተቀበለው ታዲያ ምን እናርግ ታዲያ የሚለውን አሜን ብሎ መቀበል። የሚለው ደግሞ በሰውኛ እንደማይቻል እርግጠኛ ሁኚ፣ በራሱ እንደሚቻል አሜን። በቃ የእናንተ የሚጠበቀው አሜንና አዎን፣ የስ ኤንድ አሜን እንጂ ከአንተ ሲስተም፣ ከአንተ ታክቲክ፣ ከአንተ ሩጫ፣ ከአንተ ትግል ምንም እግዚአብሔር አይፈልግም። ለምን ሲባል ብቻውን በቂ ነው። ሃሌሉያ! ብቻውን ምሉእ ነው እግዚአብሔር። አያችሁ እግዚአብሔር። እህቶቼና ወንድሞቼ፣ የተወደዳችሁ የአባቴ ልጆች፣ ምክንያት ምንም አይሰራም። እኔ ማገልገል አልችልም አልተማርኩም ይባላል። ጴጥሮስ እኮ አልተማረም። እኔ እኮ መጸለይ አይልች። አዎ ትችያለሽ እኮ አላለም መጽሐፉም። እንዴት እንደምትጸልዩ አታውቁ ካለ በወቅና በዲና ና ነው የምትሉት። አታውቁም ካለ አውቃለሁ አይባልም። አላውቅም ነው። አባቱ ያላውቅም፣ አንተ በእኔ ታውቃለህ። ያው ራሴን ሰጠው። አቬሌብል ነው የሚፈልገው፣ ኤቢሊቲ አይፈልግም። ለምንድን ነው ታዲያ ቴዎሎጂ ከተመረቁ እንትን ካሉ በኋላ ዝም የሚለው እግዚአብሔር? ለምን? በዛ ነገር መመካት ይጀምራሉ። ሰበብ ያንን ያደርግ። አሁን ተምሬያለሁ፣ ሄርሜኔቲክስ፣ ኤክሰጂሰስ፣ የትኛውንም ነገር ክርስቶሎጂ፣ የትኛውንም ነገር አውቃለሁ አሁን። ስለዚህ አሁን ምንም ችግር የለም መስበክ እችላለሁ ይላል። በራሳቸው ችሎታ መቆም ሲጀምሩ እግዚአብሔር አይቆም። ምክንያት ነው፣ እውቀት ምክንያት ሆኗል፣ ሰበብ ሆኗል። እግዚአብሔር ደግሞ ሰበብ አይፈልግም። ለምንድን ነው ሊቆች ጠበብቶች እያሉ በሰፈር ውስጥ በአሳ ማጥመድ የተጠመዱ መሀይም ያልተማሩ ሰዎችን ለምን መረጠ እግዚአብሔር? አይገርማችሁም? ምንም ጴጥሮስ መጽሐፍ አይችልም ወንድሜ፣ ምንም ነገር አያውቅም። ይሄ ማለት መጽሐፍና ማንበብ የሚችሉትን ደግሞ አይፈልግም ማለት አይደለም። ያው ጳውሎስ ፈሪሳዊ ነኝ፣ የቢንያም ወገን ነኝ፣ ትምክት ቢያስፈልጋለኝ፣ ግንስ ትምክቱንስ ሰበቡንስ እንደ ጉድፍ እቆጥረዋለሁ፣ እንደ ከንቱ ነገር ነው የምቆጥረው። ነፍሴን እንኳን በእኔ ዘንድ አለ እንደማትከብር እንደ ከንቱ ነገር እቆጥራለሁ ማለት እውቀቴን፣ ስሜቴን፣ ፍቃዴን ማለት ነው። በነፍስ ውስጥ ያስላል ነፍሴን ያለው። ስለዚህ በሰውና በእግዚአብሔር ፊት ነውር የሌለባት ሕሊና ትኖረኝ ዘንድ እተጋለዋል። ለምን ሲባል እግዚአብሔር ሰበብ አይፈልግም። በራሱ ሰበብማ እግዚአብሔርን ለማገልገል ሲሄድ መንገድ ላይ በጥፊ መታ። ምንድን ነው? ማነህ አንተ? የምታሳድደኝ ነው። ስለ እግዚአብሔርን የሚዋጋ ፈሪሳዊ ማለት ነው። በልበልበል አሁን የመውጊያውን ብረት ብትቃወም ይብስብሃል። ስለዚህ አሁን ሰበብ አታብዛ። ለእኔ አይደለም የተዋጋኸው፣ ለሃይማኖት ቀኖና ሆኖ ነው። ግን በልብ ቅንነትን አውቃለሁ። በሊዳውን ሐናንያ ይጸልይልሃል። ሐናንያ ይጸልይልሃል። ሂድ። ሐናንያ ደግሞ አቤት ሳውልን እልከዋለሁ። ጳውሎስ አልነበረም። ሳውልን እልከዋለሁ። እንዲህ ትላንትና እኮ እስጢፋኖስን አስገድሏል። ብዙ ቅዱሳንን ለማስገደል ነው አሁንም ወደዚህ ይመጣው። እንዴት ወደሱ? ሰበብ አታብዛ። ሰበብ አልፈልግም። ትላንት የምታውቀው አንተ ነህ። ዛሬን የማውቀው ደግሞ እኔ ነኝ። ዘላለምን የማውቀው እኔ ነኝ። ስለዚህ ዘላለምን የሚያውቅ ነገን የሚያውቅ ጌታ አይሻልህም? ትላንትናን እያወቅህ ዛሬ ተይዞብህ
ትላንት የነበረው ዛሬም ያው መስሎ ስትል እግዚአብሔር አዲስ ታሪክን ሊሰራ ሲፈልግ በትላንትናው አትወጠር፣ በትላንትናው አትያዝ። ሰበብ ነው እሱ። እና ሐናንያ አቤት ጸልይለት። ደግሞ የሚያስፈልገው ነገር አይኑን ይዤው ነው የማመጣው። እንኳን እጁን ያልያዘው አይኑን ያዘው። ከዛ ታምናላችሁ። የምታዩት እሱ ማያችሁ ከሆነ ልብ ይሰማችኋል። ጸልይለት። ሰበቡ በምን ጠፋች? አይን በማጥፋት ጳውሎስን አይን አጠፋ። ቅርፊቱ ላይ አይሆን ነበር። ያ ቅርፊት የሚወድቀው በሐናንያ ነው። ሐናንያም እየተንቀጠቀጠ እየፈራ ወንድሜ እየፈራ ጸለየለት ለጳውሎስ። ለምን? ትላንት ሲያስገድል ያውቁታል ሰውየው። አያችሁ የእግዚአብሔርን አሰራር። ሰበብ አይፈልግም እግዚአብሔር። እኔ አልችልም፣ እኔ አቅመረካ ኖ አይደለም። በእኔ ይችላል። ማገልገል የማልችልበት ማለዳ ቢኖር ዛሬ ነው። ይገባኛል። ደግሞ እግዚአብሔር ማገልገል የሚችልበትን ቀን ደግሞ የሚኖር ዛሬ ነው፣ አሁን ነው። እንዴት ታውቃለህ? ኔትወርኩን አውቀዋለሁ፣ ሁኔታዎችን አውቀዋለሁ። ወሰብሰብ ይላሉ አይደል? ነወጥ ይላሉ አይደል? ለውጥ እንዳለ ይገባኝ። ኦኬ ያለ ወትሮ ሁሉን ነገር እጅ እንትን ብሎ እንደዚህ ከሆነ የሆነ ነገር አልላለሁ በቃ እንጂ በምንም ነገር የምሸበርበት ምክንያት የለም። ውስጤ ከተሸበረ ግን ያ የውስጤን መሸበር ምንድን ነው ብዬ ከውስጤ ጋር ማወራው እንጂ በውጭው መሸበር አንድ ቀንም ተሸብሬ አላውቅም። ውሸታም እንደሆነ ገብቶኛል። ውጭው አሽቃባጭ እንደሆነ ገብቶኛል። እግዚአብሔር ሰበብ እንደማይፈልግ የውጭውን ሰበብ እንደማይፈልግ ገብቶኛል። ረሃብ እኮ ነው። ያስ እዚሁ ዝራ በረሃቡ ዝናብ የለም። እኔ አበቅለዋለሁ። እንዴት? እኔ አይችልበታል። አንተ በዝናብ መብቀል ነው አይደል የምታውቀው? እኔ ደግሞ ከመሬት ውሃ አመጣለሁ። አያገባህም አንተ። ምን በቃ የኔ አሰራሩ የኔ ነው። አሰራር ልዩ ነው። አንቺ በምትሰሪው መንገድ እኔ አልሰራም። እኔ በምሰራው አንቺ አሰሪ። ለምን? እግዚአብሔር ለአንቺ የሚገልጠዋል። ሰውን ልጅ እንደዚህ ነው የፈጠረው። ስለዚህ ሰበብ አይፈልግም እግዚአብሔር። ሰበብ አይፈልግም። እኔ ለምን ሰበብ እንደማይፈልግ ታውቃላችሁ? ከምንም ነገር መስራት ስለሚችል አሮጊቷን ማስወለድ፣ ድንግሏን ማስወለድ፣ ባልና ሚስቶች ያረጁትን ማስወለድ ከቻለ ከምን ተነስቶ? ከምንም። እግዚአብሔር ሁልጊዜም ከምንም ነው የሚነሳው። ከምንም ማለት ከማን? ሰው ከምንም ከሚለው። እኛ አላየነውም ማለት መንፈሳዊ ዓለም ላይ የለም ማለት ግን አይደለም። ስለዚህ ቴዶ ምን ማድረግ ነው ያለብን? መንፈሳዊ ያለውን መለማመድ። በምን? በአሜንና በቃል ሊፈጥር የሚችል ሰይጣን መፍጠር አይችልም። ለሰይጣን ስልጣን አልተሰጠውም። ሰይጣን የሰውን ስልጣን ነው የወሰደው፣ የአዳምን። ኢየሱስ ተቀብሎታል። ስለዚህ ሰይጣን መፍጠር ስለማይችል በአንቺ አፍ ነው የሚጠቀመው። ይህች አሁንስ በዛ አስጠላይ ስትይ ያቺን አፍ ነው የሚጠቀመው። ያ የሚፈጥር አንቺ አፍ ላይ ነው ያለው። ዝናብና በረዶ ከሰማይ እንደሚወርድ ምድርንም እንደሚያረካት ታበቅልና ታፈራም ዘንድ እንደሚያደርጋት ዘርን ለሚዘራ እንጀራንም ለሚበላ እንደሚሰጥ እንጂ ወደ ሰማይ እንደማይመለስ ከአፌ የሚወጣው ቃሌ እንዲሁ ያደርጋል። የምሻውን ይፈጽማል፣ የላኩትን ይፈጽማል እንጂ ወደ እኔ በከንቱ አይመለስም የሚለውን ከአፍሽ ነው የሚቀበለው። ያንን ነገር ያስፈጽመዋል። የአፍሽን ምሬት፣ ብሶት፣ ሰበብ እሱን እንዲፈጥር ያደርገዋል እንጂ ሰይጣን አቅም የለውም። አቅም ቢኖረው እኔን እኮ ከእናቴ ማህፀን ባጠፋኝ ነበር። እናቴ በእናቴ ማህፀን ውስጥ እኔ የአንድ ወር ይሁን የ15 ቀን ይሁን የ2 ወር ይሁን እያለሁ ጥቀርሻና ሳሙና ትጠጣ ነበር። ጥቀርሻና ሳሙና ትጠጣለች። እኔ አምልጬ እንደወጣ ለካ አምልጬ ያስወጣኝ እግዚአብሔር። አሟልጬ ሳይሆን አምልጬ። ያን ጊዜ ከጠበቀኝ ካወዲያ ምን አሰጋኝ? እኔ ሰበብ አልፈጥርም። እኔ ያዳነኝ ከሰይጣንም እጅ አይደለም ከእናቴም እጅ ነው። እናቴም በጣም ነው የምወዳት። በወቅቱ በተጠቀመባት አጅሬ ነው ማለት ነው። ምልላችሁ ፈልጌ ነው። ሰበብ አይፈልግም እግዚአብሔር። ያኔ ሰበብ ሽል በሆንኩ ሽል እንኳን አይደለም ደም ነኝ። ያን ጊዜ ማምለጭ አሟልጭ መውጣት ይችል ነበር። ያኔ እንትን አሁን ደግሞ ጠጠር ከሆንኩ በኋላ ምኑን ነው እንትን የሚለው?
አያችሁ እህቶችና ወንድሞች፣ እግዚአብሔር ሰበብ እንዴት እንደማይፈልግ። ያንተን ማወቅና አለማወቅ፣ ማወቅ ብቻ እኮ አይደለም፣ አለማወቅ ብቻ አይደለም፣ ያንተን ጠበብትም አይፈልገውም። በቃ ያንተን በቃ ኢንቴሌክቹዋል በቃ አይፈልገውም። አንዳንድ ሰው አልችልም፣ እኔ መስበክም አልችልም፣ አልተማርኩም ይላል አይደል? መማሩ አለመማሩ ብቻ አይደለም፣ መማርህንም አይፈልገውም። በእግዚአብሔር ላይ ማለት ነው እንጂ ትምህርት አይፈልግም፣ መማር አያስፈልግም እያልኩ አይደለም። ለእግዚአብሔር ስራ የአንተ የትኛውም አክቲቪቲ አይፈልግም። ከአንተ የሚጠበቀው ኤቢሊቲ አቬሌብል ችሎታን ሳይሆን ፍቃድህን። ሰበብ እግዚአብሔር አይፈልግም። ምንም አይነት ብትደረድርለት እግዚአብሔር ያንን ሰበብ አይፈልግም። ያው ታውቀዋለህ፣ የዘንድሮ ኢኮኖሚ ጨምሯል፣ አይገባውም። እግዚአብሔር አያውቀውም። ዛሬ ሳያውቀው ነው የሚሆነው። ያው እንደ ሁኔታው ታውቃለህ። ጌታዎችን ቀን 2 ቀን እችን 1 ወር አልጸልይም፣ ምክንያቱም ህግ ወጥቷል። ያው ምንም ማድረግ አይቻልም አላለም ዳንኤል። ህግ ወጥቷል፣ አንበሳ ጉድጓድ ነው ሰውዬ የሚጣለው ቢለው እግዚአብሔር ሰበብ እንደማይፈልግ ዳንኤል ገብቶታል። ዝም ብሎ ለምን ሰበብ ፈላጊዎች መጽሐፍ ቅዱስ ሲናገር ምንድን ነው የሚለው? በዳንኤል ላይ አቤት 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 ምዕራፍ 6 ቁጥር 5 እነዚያም ሰዎች ከአምላኩ ህግ በቀር በዚህ በዳንኤል ላይ ሌላ ሰበብ አናገኝበትም አሉ። አቤት ቁጥር 4 የዚያን ጊዜም አለቆችና መሳፍንቱ ስለ መንግስቱ በዳንኤል ላይ ሰበብ ይፈልጉ ነበር። ነገር ግን የታመነ ነበርና ስህተትና በደል አልተገኘበትምና በእርሱ ላይ ሰበብና በደል ያገኙበት ዘንድ አልቻሉም። እነዚያም ሰዎች ከአምላክ ሕግ በቀር በዚህ በዳንኤል ላይ ሌላ ሰበብ አናገኝበትም አሉ። አያችሁ እግዚአብሔር ሰበብ እንዴት እንደማይፈልግ፣ በተቃራኒው ደግሞ ሰበብ ሰዎች እንዴት እንደሚፈልጉ። በፍጹም እነሱ ሰበብ ይፈልጉበታል፣ እሱ ደግሞ ሰበብ የማይፈልገውን እግዚአብሔር ይዟል። አንቺ የፈለጉትን ያውሩ፣ ምን አገባሽ? ለምን አወሩ? እንዲህ ይሉኛል፣ እንዲህ ቢሉኝ ምን አገባሽ? ሰበብ አታብዥ። ኢየሱስም ተብሏል፣ እግዚአብሔርም ተብሏል እየተባለ ይቀጥላል። ስለዚህ ምን ላድርግ? ሰበብ የማይፈልገውን እግዚአብሔርን እያከበርኩ መቀጠል ነዋ። ለምን የማናቸውንም ሰበብ ሲቀበል አናይማ? ለምን? ሰበብ ከሚታይ ነገር የሚጀመር የእምነት ተቃራኒ ነው። ምን አልከኝ? ሰበብ ከሚታይ ነገር የሚነሳ ስለሆነ የእምነት ተቃራኒ ነው። እና እባካችሁ ሰበብ አታብዙ፣ ሰበብ አታብዙ። ለምን? እግዚአብሔር ሰበብ አይፈልግም። ይሄን ስለሆንኩ ነው ይሆን የሆነው። በፍጹም አይፈልገውም እግዚአብሔር ሰበብ። እግዚአብሔር ሰበብ አይፈልግም። ያንተን አለማወቅ አይፈልገውም፣ ያንተን ማወቅም አይፈልገውም። ለምን? ብቻውን ታምራት የሚሰራ እግዚአብሔር ነው። ነገርኩህ እኮ በአህያ መንጋጋ የማይመች ለአያያዝ የማይመች እንዲህ ቆይ ምን አለ እንትን ለምን መሰለ ለአያያዝ የማይመች ላይ የፈጀው እግዚአብሔር እኔ ይዤ እንዳትል ማለት ነው። እኔ አቅሜ፣ እኔ ችሎታዬ፣ እኔ ትምህርቴ፣ እኔ ብቃቴ ምን እንዳትል ነው የሚያደርገው እግዚአብሔር። አያችሁ? እባካችሁ ቶችና ወንድሞች ምንድን ነው ዛሬ ሰበብ የሆነብሽ? እንዳታገለጊ፣ እንዳታገቢ፣ እንዳትወልጂ፣ እንዳትሰሪ፣ እንዳትበለጽጊ። እሱ ምን ሰበብ እንደሆነ ታውቂያለሽ? አመለካከትሽ ሰበበኛ ነው። አንድ ትምህርት አለኝ እኮ ሰበበኛውን ተጋፈጠው የሚል፣ ሰበብን አታብዛ የሚል። ይሄኛው ደግሞ ከእግዚአብሔር አንጻር ነው ዛሬ እየነገርኳቸዋል። እግዚአብሔር አይፈልገውም ሰበብ። ሳይ እግዚአብሔር ሰበብ አይፈልግም። ስለዚህ በሰበብ ምክንያት ምንም እግዚአብሔርን ልታሳምኑት አትፈልጉ፣ አትፍጨርጨሩ፣ አትፈራገጡ። ሰበብ አይፈልግም። እኔ መልኬ እንደዚህ ስለሆነ፣ እኔ እንትኔ እንደዚህ ስለሆነ ምንም አይነት ብቻ አለሽ እግዚአብሔር ቀጥይበት።
እግዚአብሔር ሰበብን አይፈልግም። የኔና የናንተ በቂ ሰበብ ለእግዚአብሔር ምንም ነው። ምንም ምነካቸው ልጆችን የሚለው አልገባቸውም። የኔ አቅም አልተረዱኝም ነው የሚለው። ምነካቸው የኔን አቅም አላወቁትም፣ የኔን ብቃት አላወቁትም ነው የሚለው እግዚአብሔር። ልጆች የምነካቸው አቅሜንና ጉልበቴን አያዩትም። የኔን ብርታት አላወቁትም። በራስህ ማስተዋል አትደገፍ፣ በመንገድህ ሁሉ እሱን እወቅ ይላል ምሳሌ ላይ። በራስህ ማስተዋል አትደገፍ። ቆይን አጠራቅሜ ይሄን ጨምሬ ይሄን ዝገት ነው እሱ። አሰልቺ የብዙዎቹ መንገድ ማለት ነው። ቁብ የብዙዎቹ መንገድ አይደል? ብዙዎች በቃ አውጡ ከራሳችሁ። አቁሙ ሰበብን። ለምን እግዚአብሔር ሰበብ አይፈልግም? ኃይልን በሚሰጠኝ በክርስቶስ ይልና ሁሉን ማድረግ እችላለሁ። ስንቱን? ሁሉን። ለሚያምን ሁሉ ይቻላል። ለማ? ለሚያምን። ለምን? የሚያምነው ህልቆ መሳፍርት የሌለው ምጡቅ የሆነ ረቂቅ የሆነ አምላክ እንዴት እንደሚፈጥረው ይገባዋል ማለት ነው። ነገርየው ደግሞ እርምጃ እስክትጀምር ምንም አያደርግም። ልክ እንደ ስፖርት ነው መንፈሳዊ ዓለም። ስትኖር መኖር ስትጀምር ስትሰራው ልክ ስፖርትን ውጤት እንደምታገኝ መኖር ስትጀምር ነው ውጤት። ማውራት ብቻ አይደለም፣ እንቅስቃሴ ውስጥ ስትገባ እግዚአብሔር መስራት ይጀምራል። እንዴ ጌታዊ ለምንድን ነው እስከዛሬ የጠበቀው? የአንተን እንቅስቃሴ ነው። ከሰበብ ስትወጣ ነው መጠብቅ። ሰበቡን እስኪያስከው ድረስ ምንም የእግዚአብሔር እጅ አታይም። እንደ ቃልህ ይሁንልኝ አለቻ። ይሄ እኮ እንዴት ሊሆን ይችላል? እኔ እኮ እንዳላቅም መንፈስ ይመጣል። እንደ ቃልህ ይሁንልኝ። ሁሌም ማቀርባት የምትገርመኝ ሆኖ የማያውቀውን ነገር ይሁን ማለት እኮ ነው። እንደ ቃል ይሁንልኝ። እንዲህ ይሄ እኮ በጣም የሚገርም እኮ ነው። እኔ ማርያም እኮ ይገርመኛል እኮ። እጮኛዬ አለ እኮ፣ ያው እጮኛዬ እኮ አለ። ከእጮኛዬ አትፈቅድልኝም እግዚአብሔር ሆይ? እንዲህ ያው እጮኛዬ እኮ ኖ፣ ከእጮኛ በፊት በኢየሱስ ይኸው ሪስኩን። የሚገርመው እጮኛው ራሱ በስውር ሊተዋት ፈለገ ይላል። ለምን? ኦድ ነገር ነዋ። እንዴ ከኔ ቀድሞ የምትወልድ ሴት እኔ ያረገዘች ጨዋ ነኝ ስትለኝ ከርማ፣ ድንግል ነኝ ስትለኝ ከርማ ማርገዝ እንዴ! መንፈስ ቅዱስ ደግሞ ባል መጥቶ ከኔ ነው ከኔ ነው። ሰበብ አታብዛ፣ እንዳታዋት። አንዳንዳየ ጮኛዬ ስትሉ ከኋላ ሊተው ሲፈልግ ያው እሱ ከኔ ነው፣ ስነ ስርዓት አድርጊ። እሱንም አንተ እንዳትለቃት እቺ በረከትህ ነች ይለዋል። ይኸው እግዚአብሔርን አንቺስ በራስሽ እንዲወድሽ መቋቋን፣ ማሸርገድ፣ ማጌጥ ጥሩ ነው፣ ምንም ችግር የለውም። ግን እሱን እንዲወድሽ አታርጊ። ምንም ራስሽን አትደብቂ። የሆንሽው ነው እሱ ይችልበታል። አንተ ያው ትተዋትና አረገዝ እንዴ? በቂ ምክንያት እኮ አለኝ፣ ሰበብ እኮ አለኝ። አርግዛለች እንዴ? እንዴት ነው ማድረግ የምችለው? ምን መሆን ነው? ስነ ስርዓት ከነ ልጇ ልቀበል፣ ከነ ልጇ። አንተ አይከብድም? ሰው ቢሰማስ? እንዳትወገር ደግሞ እግዚአብሔር ምክንያቱን ማነው? ምክንያቱ ዮሴፍ። ያው ከዮሴፍ ነው ያረገዘችው። ማንም ማውገር አይችልም። እጮኛ አላት፣ ማንም መምታት አይችልም። ያለ እጮኛ ብትገኝ አቤት! ምን አይነት አሰራር! አቤት 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 አቤት! የረቀቀ እግዚአብሔር አሰራር። እዚች ጋር ሰውየው ባላረገዘበት ያዝ ይለዋል። ህዝቡ ደግሞ አይ ከሱ ነው ያረገዘችው፣ ስለዚህ
ዮሴፍ ከዮሴፍ ነው፣ እጮኛዋ መብቷ ነው እንዲባል ደግሞ እዚህ ያደርጋል። አንተ ምን አይነት እግዚአብሔር ነው ይሄ አምላክ? እንዳትወገር በእጮኛዋ ተገን፣ እጮኛዋን ደግሞ ዋ ከኔ ነው ይለዋል። ሰውየው በርገር ሆነ ታውቃለህ፣ ሳንዱች ሆነ። በቃ እንዴት ይሁን? እሷስ ምንም። በነፍስሽ ሰይፍ ያልፋል ማለት ይሄ አይደል ታዲያ? በሰይፍ ውስጥ ታልፊያለሽ አይደል? በነፍስሽ ያልፋል። አያምም፣ ፔን የለውም። ባል እዚች ጋር እጮኛ እያለ የእግዚአብሔር አረገዘች ሲባል ሰው ደግሞ ካሁን መታኝ ሲባል ምንድን ነው መልስ የምትመልሰው? ሴትየዋ ግን የምትገርም ልጅ ነች። እስካሁን ጥናቱ ከ14 እስከ 16 ነው የምታረግዘው ነው የሚባለው ጥናቱ። እና አሰባችሁት የእግዚአብሔርን ምን አይነት ጥበብ። ከዛስ በልቧም ትጠብቀው ነበር ይላል። አንድም ቀን ለወንድሞች ውስጥ ነገር አታይ። አቤት አቤት የእግዚአብሔር አሰራር፣ አቤት የእግዚአብሔር ጥበብ። አንቺ እኮ አለቀልኝ ስትይ እዛች ጋር ነገሩ ለካ እየሰራው ነው። አሁን ማይሙት እኔ ስላመለኩኝ አንበሳ ጉድጓድ ምን ሊፈጠር ይችላል እያለ ስላመለኩ ምንድን ነው? ልቡ ግን በርትቷል። ዋናው የሚለካው በሰበቡ በሚታየው ሳይሆን በልባችሁ ነው የሚለካው። ልባችሁ ሰላም አለ፣ ምንም አትስኩ። ኢንሹርድ ልባችሁ ውስጥ ሰላም ካለ ልባችሁ ውስጥ እሱን ጠብቁት። ማኡደስ እሱን ጠብቁት። የኔ እህቶችና ወንድሞች፣ እግዚአብሔር ሰበበን አይፈልግም። እነ ማይሞት አሁን ዝም ይላል እግዚአብሔር። ንጉሱ እንኳን ሊያድነኝ አልቻለም። ልክ አንበሳ ጉድጓድ ሲገባ ዳንኤል ሌላ ላይፍ ውስጥ መግባት ጀመረ። ለምን ሲባል አገልጋዮቹን ጻድቅ እንደ አንበሳ ደፈር፣ አንበሳ ሆነ። ወዲያው ዳንኤል ውስጥ ሲገባ አንበሳ ነው። ጻድቅ እንደ አንበሳ ደፋር ነው አይደል? እሳቱ ሲጣሉ አገልጋዮቹን የእሳት ነበልባል የሚያደርግ የሚል ቃል አለ መዝሙር ላይ። እሳት አደረጋቸው። ሰው እሳት ነው አይበላ። ሰዎቹ እሳቱ ነው ውስጥ። አሁን ባያድነን እንኳን እግዚአብሔር እዚህ ውስጥ ሲገቡ የለም አያቃጥላቸው፣ ወክ ያደርጉልሃል። እንጨት ነው፣ ጉቶ ነው። እንዴት አላደናቀፋቸው? ምን አውቃለሁ እኔ ይመላለሱ ነበር ይላል። ምን ያህል እሳት ቢሆን ነው እኔ እንጃ። እና ምክንያት ነበረ። አዎ ላለመስገድ ምክንያት ነበረ። አዎ ሰበብ ነበራቸው። ሁሉ እየሰገደ ነው። ሳፋር ምድሩ ሁሉ እየተንበረከከ እየሰገደ ነው። 3 ህፃናት ወጣት ልጆች ነው አሉ። 3 እንዴ ማንም ያድናችሁት ያየዋለሁ አላ። እሱ የሚያውቀው ጉልበተኛ ራሱ እንደሆነ በሰዎች መንግስት ላይ ሊሰለጥን የሚችል ነገ ሳር የሚያበላውን አላወቀም። ይህን ሰው ሳር ነው ያበላው እግዚአብሔር። በሳር አስተማረው። ጥፍሩ አደገ ይላል። እንስሳ መሰለ። ጸጉሩ አደገ። ከዛ ሳር በላ ይላል። እግዚአብሔርን ልዑልም በሰዎች መንግስት ላይ እንዴት እንደሚሰለጥን እኔ አወቅኳል። ያን ጊዜ ወደ ልቦናው ተመለሰ። እንደገና ወደ ንግስናው ቀጠለ። ይችላል ሳር ማብላት። እነዚህ ህፃናት ግን እነዚህ ብላቴኖች ግን አንሰግድም አሉ። በቂ ምክንያት ነበራቸው። አዎ ስደተኞች ናቸው። በቂ ምክንያት ነበራቸው። አዎ ሁሉም እየሰገደ ነው። ከሰው ጋር ተቀያይጦ ተደባልቆ መኖር ይቻላል። አሁንም ልክ ክርስቲያን እንደሚያደርገው አንዳንዱ ተደባልቆ ይኖራል፣ አንዳንዱ ነው ሞታት አለው እንጂ መቼም ተደባልቄ መቼም ተቀይጬ አላረገውም። ዛሬ ለምን አለሞትም? አሁን ወደ ጌታ ብሄድ ይሻለኛል። ተመሳስሎ መኖር ክብሬ አይደለም፣ ክብርሽ አይደለም፣ ክብራችን አይደለም። ለምን ሰበባን እግዚአብሔር ሰበብ አይፈልግም? አረ እነሱ እያደረጉ አይደል ይሉኛል። እኔ ያርጓን ምን አገባኝ? እንደ ምን ይሄን ታካብደዋለህ? አንዳንዴ ቆም ነው አላረገውም። ሸቅጬ እረፍቴና ሰላሜን ነስቼ የማገኘው ገንዘብ ለምን ገደል አይገባ? እስከ ዛሬ እኖራለሁ። ምን የቀረው ነገር አለ? ምን ቀረ ብዬ ምን ይመጣል ብዬ ካበደው ጋር ማበድ ምን ይመጣል ተብሎ ሰው እንደሆነ መድረክ ላይ ነው የሚያጨበጭብልህ። በቃ ከዛም በኋላ ብቻህን ነው የምትኖረው። 40 ደቂቃና 30 ደቂቃ ለምሰብከው ስብከት ምን ልሆን?
24 ሰዓት ነው የተሰጠኝ እኮ። በ24 ሰዓት አንድ ሰዓቱን ባገለግለት 23 ሰዓት አለ። 23 ሰዓቱ እንዴት ልሆን ነው? ህሊናዬን እየሸጥኩ እንኖር ነው? ምን አግብቶኝ? አይ ትንሽ አላረገውም 24 ሰዓት ተሰጠኝ። አንድ ሰዓት ባገለግልበት 23 ሰዓት አለ። 23 ሰዓቱ እንዴት ልሆን? ህሊናዬ እየወቀጠኝ እየወገረኝ ልኖር ነው? በፍጹም ነፃ። ለዚህ ነው በእግዚአብሔርና በሰው ፊት ነውር የሌለባት ህሊና ነው ያለው። ህሊናዬን ነው የምጠብቀው እኔ። ሰው ምን አለኝ አላለኝ ሰው ከማለት አይጎልም፣ አያጣውም። ነገ ትላንትና ሆሳና የተባረከ ብሎ ሸሚዝ ያነጠፈ በነጋታው ስቀለው ይላል። ምን አግብቶ ነው ታዲያ በሰው ላይ እንዲህ? ኧረ ተው ተው ተው። ስጋ ለባሽን ክንዱ የሚያደርግ ተስፋ የሚያደርግ የተረገመ ይሁን። እርግማን ውስጥ አልገባም እኔ። እግዚአብሔር ሰበብ አይፈልግም። ንጉሥ ለአንተን አገልግዬ እንዴ ጠቅላይ ሚኒስትር ሆኜ አገልግዬ እንደ ዛሬ አንበሳ ጉድጓድ እንኳን ስትገባ አላዳንከኝም አላለውም። ምንም ንጉሥ እንደማያድን ገብቶታል። የሚያድን እግዚአብሔር ብቻ ነው። ሃሌሉያ። የሚያድነኝ እሱ ነው። ይህን ሰማይው ቀና በልና፣ ይህን ምድሬው ቀና ጎንበስ በልና። እሱን የፈጠረ አምላክ አንተ ውስጥ ነው ያለው። ስለዚህ የሚፈጠር አምላክ ውስጤ ካለ በቃሎቼ ምክንያት ብዙ ነገሮች ይከሰታሉ። እነዚህን ቃሎች ግን እየለወጥኩ እየቀያየጥኩ አልኖርም። እንደ ቃሉ እያሰብኩን ማኡደስ ካፖራ ዲያኖራ። ስለዚህ ቶቼና ወንድሞቼ በደንብ ስሙኝ። የእግዚአብሔር መንፈስ ባለበት በዚያ አርነት አለ፣ በዚያ መገለጥ አለ፣ በዚያ መልካምነት አለ። እንዳትሸወዱ። እግዚአብሔርን ሁልጊዜ አየዋለሁ በቀኝ ነውና አልታወክም ባለ ዳዊት። መቼ? ሁልጊዜ በቀኝ ነውና አልታወክም። ሰበብ አይፈልግም። የኔ እህት ዛሬ ደርድሪያቸው ሰበቡሽ። ቁጭ በይና እንዳታድጊ እንዳትለወጪ ምን ሰበቡ ደርድሪያቸውና ኤክስ ከዛሬ ወዲያ እግዚአብሔር አይፈልጋቸውም። ታዲያ እግዚአብሔር የማይፈልጋቸው እኔን ለምን ይዛቸዋለሁ? እግዚአብሔር ሰበብ ካልፈለገ ለምንድን ነው እኔ ሰበብ የሚይዘው? ቀዳድደዋለሁ እንጂ ማኡደስ እግዚአብሔር የማይፈልገውን ይዤ ጌታ ወይና እንዴ ልቀቀው፣ እሱን ጌታ ወይ ልቀቂው። ሰበብ አልፈልግም እኔ ካለ በቃ ብዙ ሰበብ ነበረን እኮ። ሳንቲም የለንም እንዴት ነው የሚሆነው ስንል፣ ይሄን ነገር እኮ እውቀት የለንም ስንል መጣ እግዚአብሔር። ማይ ጋድ ሰበባችንን ስንጥል ለካ እግዚአብሔር ሰዎች በሰበብ እንዲኖሩ ሳይሆን በእምነት እንዲኖሩ ነው የሚፈልገው። እግዚአብሔርን የሚያስደስተው ምንድን ነው? እምነት። እምነት ደግሞ ምን አይፈልግም? ሰበብ አይፈልግም። እህቶቼና ወንድሞቼ የተወደዳችሁ እግዚአብሔር እንደሚወዳችሁ ከነምናችሁ ከነምናምናችሁ ለምን ሲባል በበደላችን በኃጢአታችን ሙታን ሳለን በምህረቱ ባለጠጋ ስለሆነ ከክርስቶስ ኢየሱስ ጋር ሕይወትን ሰጠን ይላል። ሰበባችን እያለ ማለት ነው። ኃጢአትና በደል ሙታን እያለ ከወደደን ካዳንን በኋላ እንዴት ይጠላናል ብላችሁ ታስባላችሁ? እንዴት ይጠላና ኩራዲያኖስ እንዴት ያኔ ከወደደኝ በጨለማ ሳለው ከወደደኝ ወደ ብርሃን ካመጣኝ በኋላ ይጠላኛል የሚል ሰበብ ከየት መጣ? ታዲያ አንቺ እኮ እንደሌላው አይደለሽም ይልሻል። ከሁኔታ ጋር እያሳየ አንቺ እኮ እንደዚህ ነሽ፣ አንቺ እኮ እንደዚህ ነሽ። ምን አገባ? ሰይጣን ለእኔ ሲቆረቆር ማለት ነው። አንተ እኮ እንደዚህ ሲቆረቆርልኝ ማለት ነው። እና እሺ ቆይ የለኝም እና
አንተ ሰጠኛለህ እንድለው ነው። ባለጌ ደፋር። ሰይጣን ባለጌ ነው፣ ደፋር፣ ዱርዬ፣ ሽፍታ እንድለው ነው። ከዛ መጥቼ እሺ አለኝ ምና ይሄን ድንጋይ እግዚአብሔር ልጅ ከሆንክ ድንጋይ ዳቦ አድርግ። እሺ አላረግም እና ምን ልታረግ ነው ታዲያ? አያችሁ፣ ቆም ብላችሁ እኮ ሰይጣንን እንኳን እሺ ከዛስ ምን ልትሆን ነው ብትሉት ምንድን ነው ምክንያቱ? እሺ እንደዚህ የለሽም ዛሬ እንደዚህ እና አንተ ነው መሰጠኝ። ታዲያ ለምን እኔ ጋር ምን ሰራለህ? እኩያ አይደለንም፣ ልጅ አይደለሁም። ተለያይተን ምንድን ነው የምትሰራው እኔ ጋር? እኔ አባት አለኝ። የት አለ አባት ካለ የሚያደርግልሽ ይልሻል ማለት ነው። በኢየሱስም ይባላል። ስቅበታል። እንዳው ሰው በእንጀራ ብቻ አይኖርም ተብሎ ተጽፏል። ሰው በእንጀራ ብቻ አይኖርም ተብሎ ተጽፏል። እሺ ራስን ወርውር። መወርወሩን ምን አመጣው? ገፍትረኝ ከፈለግ እግዚአብሔር አምላክህን አትፈታተን። እስቲ እሱን ለማወቅ ከፍ ያለ ፎቅ ላይ ውጪ ነው ወደ ታች። ያው ከዚህም ብትወድቅ እኮ እግዚአብሔር እንትን ይልሻል። የመሬት ስበት እኮ ዲመን እንደዛ ነው። ዲመን እንደዛ ነው። ከአንተ የሚፈልገው ሰበብ፣ እግዚአብሔር እስከ አንተ የማይፈልገው ሰበብ። ልዩነቱ ሰይጣን ሰበብ ይፈልጋል፣ እግዚአብሔር ግን ሰበብ አይፈልግም። ሰበብ እንዴት ሄዶ ተራ ነገር ስትናገሪ፣ ማጉረምረም ስትናገሪ ሰይጣን ይፈልገዋል። የእምነትን ቃል ስትናገሪ እግዚአብሔር ይፈልገዋል። እግዚአብሔር ሰበብ አይፈልግም፣ ሰይጣን ግን ሰበብ ይፈልጋል። ያው እኮ የለሽም ይልሻል። ቃሉ ግን አለኝ ይበዛልኝማል ተብሎ ተጽፏል። ሲዋልሽ እግዚአብሔር በዚህ ነው የሚሰራው። በቃሉ ነው የሚሰራው። ቃል ላይ ተጽፏል። ሰይጣን የሚያወራው ቃል ላይ ያልተጻፈ ግን የሚታይ ነው የሚያወራው። ምን ቃል ላይ እሺ፣ ቃል ላይ ተጻፈ። አንተ ጻድቅ ነህ ይልሃል መጽሐፍ ቅዱስ። እኛ በእርሱ ሆነን እግዚአብሔር ጽድቅ እንደሆን ኃጢአት ያላወቀውን ስለ እኛ ኃጢአት አደረገ ይላል። ግን ሁኔታው ግን አንቺ ጻድቅ አይደለሽ ምን ሰርተሽ ነው ይልሻል። ሰይጣን የሚታየውን ነገር እያነሳ ነው የሚያወራው። እግዚአብሔር ግን የማይታየውን። ለምን? የሚታየው ጊዜያዊ ነው፣ የማይታየው ዘላለማዊ ነው። ድናችኋል፣ ጸድቃችኋል፣ ተቀድሳችኋል የሚለውን ቃል አምነሽ ካልሆነ የሚታየው ውሸቱን በቃ አይነግርህም። እንደዛ ባለጸጋ ተደርጋችኋል። ምናልባት ኪስ ውስጥ 5 ሳንቲም ላይኖር ይችላል። እኛ በእርሱ ሆነን ስለኛ ድሃ ሆነ እኛም ባለጸጋ ሊያደርግ የሚለውን ቃል ስታምኚ የሚታይ አይደለም ያመንሽው፣ የተጻፈ ነው ያመንሽው። ሰይጣን ግን ኪስሽን ማየት አለ። ታዲያ አንተ እግዚአብሔር ልጅ ከሆንክ ድንጋይ ዳቦ አድርግ፣ 40 ቀን ጾመሃል፣ ጸልየሃል፣ ታዲያ ድንጋዩ ዳቦ አድርግ ይልሃል ማለት ነው። ከሁኔታ ተነስቶ ከሚታይ ተነስቶ ታዲያ ከሚታየው ተነስቶ እንደዛ ካለ የማይታየውን በእግዚአብሔር ቃል የተባልኩትን እሱን ስል ሰይጣን ምክንያት ያጣል። ለዚህ ነው ኢየሱስ ክርስቶስ በእኔ ላይ የዚህ ዓለም ገዢ አንዳች ዕድል ፈንታ የለውም። በእኔ ላይ ነው ያለው፣ በዓለም ላይ አላለም። ስለዚህ እኔም ከኢየሱስ ተቀብዬ በእኔ ላይ ሰይጣን አንዳች ዕድል ፈንታ የለውም። ሁሌ ነው የምለው አንተ ዕድል ፈንታ በእኔ ላይ የለህም። በቃ ይሄ ማለት ግን ተስፋ ይቆርጣል ሰይጣን? በፍጹም ተስፋ የማይቆርጥ ተስፋ ግን የለውም። ክርስቲያንስ ተስፋ አለ፣ ሁሌ ግን ተስፋ ይቆርጣል። ስለዚህ እንደፈለገ ይበል እሱ። ማሎ ባርከድ ያሎባ እኔ ጻድቅ ነኝ። ለምን? ከተጻፈው ከእግዚአብሔር ቃል ተነስቼ ነው ያንን ምለው። እንደዛ ነው እኮ ያለው ኢየሱስ። እንዲህ ብሎ ተጽፏል። የተጻፈውን የነገረው የሆነውን አይደለም የነገረው። እግዚአብሔር አምላክን አትፈታተን ተብሎ ተጽፏል እና ብላ እንጂ ምናምን አንተ ሰው በመብላት እንደ ጣልክ አውቃለሁ። አሁን ግን ሰው በእንጀራ ብቻ አይኖርም በእግዚአብሔር አፍ በሚወጣ ቃል እንጂ አለው። ዋት ለካ የሚኖረው በእግዚአብሔር አፍ በሚወጣ ቃል ነው። ታዲያ ለዚህ ለስጋችንስ? ለስጋችን በአፈር ላይ ከሚበቅለው እጽዋትና ማንኛውም ነገር ነው። ሰው በእንጀራ ብቻ አይኖርም በእግዚአብሔር ቃል እንጂ፣ በእግዚአብሔር ቃል ብቻ አይኖርም በእንጀራ እንጂ። ሁለቱንም። እዚች ጋር ግን ጠላት የመጣው እንጀራ ስለሌለ ነው። ከዛም በኋላ በቃል
በእንጀራ ብቻ አይኖርም። ልክ በእንጀራ ብቻ አይኖርም ሲለው መጣ የእግዚአብሔር ቃል። እህቶቼና ወንድሞቼ ስሙኝ በደንብ። ሰው በእንጀራ ብቻ አይኖርም። ሰው በእንጀራ ብቻ አይኖርም፣ በእግዚአብሔር ቃል እንጂ። በቃል ያለው እንግዲህ ምን እስቲ እዚች ጋር ምን የሚታይ የሚበላ አለ? ልክ ይህንን ካለ በኋላ መላእክቶችን መጥተው አገለገሉት ይላል። መላእክቶችን መጥተው አገለገሉት። ምን መላእክቶችን መጥተው ምን አሉት? አገለገሉት ይላል። አየህ፣ እንዴት ከየት አመጡ? መና ይዘውለት ሊመጡ ይችላሉ፣ አናቅም። ግንስ ከቃል በኋላ ሁሉ ነገር አለ። ከቃል በኋላ ነው። ኢየሱስ ለዘላለም ጌታ ነው። ክብር ለጌታ ይሁን። እህቶቼና ወንድሞቼ ስሙኝ። እግዚአብሔር ሰበብ አይፈልግም፣ የተጻፈውን ነው የሚፈልገው። ምንድን ነው ያልኩህ? በቃሌ ላይ ጻድቅ ብያለሁ፣ እሱን ያዝና ነኝ በል። አሸናፊ ነህ ብያለሁ፣ እሱን ይዘህ ነኝ በል። ሰይጣን ከዚህ አይነሳም፣ ከቃል አይነሳም። ሰይጣን ከሁኔታ ነው የሚነሳው። ከራበህ ድንጋዩን ዳቦ አድርግ ነው የሚልህ። አንተ ደግሞ ከሁኔታው ከተራበህ አይደለም የምትነሳው። ስክሪፕቹዋ ከተጻፈው ተነስ፣ ከተጻፈው ጀምር። እግዚአብሔር ሰበብ እንደማይፈልግ እርግጠኛ ስትሆን ከተጻፈው ስትጀምር የተጻፈው የመፍጠር አቅም አለው። የተጻፈው የመስራት አቅም አለው። ሃሌሉያ! የተጻፈው ፓወር አለው። ማኡደስ የተጻፈው ነው ፓወር ያለው። ሰይፉ እሱ ነው። ኃይሉ እሱ ነው። ቃሉ ነው። ኢየሱስ ቃል ነው የተናገረው እንጂ ዳቦ እዛ ጋር ሲጠፈጥፍ አታየውም። ዳቦም ሲመጣለት አታየውም። ከቃል በኋላ ግን ዳቦ የያዙ መላእክቶች መጥተው፣ ነገር ከቃል በኋላ ነው፣ ከቃል በፊት አይደለም። ለምን ሲባል እግዚአብሔር ሁል ጊዜ ከቃሉ በኋላ ነው። እቺ ሴት ጋር እንሂድ እስቲ። ኤልያስ መጣና ሰራብታ ሴት ነች፣ ምንም የምታቅል ነገር የለም። አቤት እስቲ የሚበላ ነገር አምጪ አላት። ምክንያቷ ነው፣ ሰበቧ ነው። ያውልህ አንድ እፍኝት ዱቄት አለች፣ ደግሞ ዘይት አለች። እሷን እኔና ልጄ በልተን ለመሞት ነው የተዘጋጀ ነው። ሁኔታው እሱን ነው የሚናገር። ያውልህ እንግዲህ አዎ አውቃለሁ፣ እሱን ጋግሪውና አምጪው ስትባል፣ እንዴ ምን አይነት ሰው ነህ አንተ? ትንሽ አታስብም ወይ አላለችው። እግዚአብሔር አንዳንድ ነገር አምጡ ስጡ ሲባል አንተን ሊቀበል ከመሰለ ተሳስተሃል። ሰበብ ካበዛ ቆይችን ደግሞ ስቀበል ቆይችን ያን ጊዜ አመለጠ። በቃ በረከት አመለጠ። እግዚአብሔር አርግ እያለ ውስጥ አርግ እያለ የማታርግ ከሆነ ትልቁን ነገር እያጣሁ ነው። እግዚአብሔር ሰበብ አይፈልግም። ሰበብ እኮ በቂ ሰበብ አላት። እኔና ልጄ በልተን ደግሞ ነገርየዋ አንድ እፍኝት ዱቄት ነች። እንዴት እፍኝት ዱቄትን አምጣ ይላል? ጨካኝ ምን አይነት ሰው ነው? አላለችም። በልቶ ከመሞት ሰጥቶ መሰንበት የሚባል መርህ አለ። አያችሁ? አምጪው አላት። ልክ መስጠት ስትጀምር መፍለቅ ጀመረ። እህሉም ከማድጋ ዘይቱም ከማሰሮ አላለቀም። እዚች ጋር ስትሰጥ ነው መፍለቅ የሚጀምረው፣ ስትይዝ አይደለም። ዓለም ስታጠራቅም ስታግበሰብስ ሄድና ያለን የሚያከማች ይበትናል አለ። ታከማቸዋለህ አትበላውም የሚል ቃል አለ። ማከማቸቱን ካልበላው ምን ያደርግልሃል? አየች ሴት ልክ ስትሰጥ ነገርየው መፍለቅ ጀመረ። እኔ የሚሰጡ ሰዎች ሲገረጡ፣ ሲያጡ፣ ሲነጡ፣ ሲለማመጡ አላየሁ። የሚገርመኝ እሱ ነው። የሚቀበሉ ሰዎች እንደተቀበሉ
እንዳቀባበሉ፣ እንደቀፈሉ፣ እንደተፈለፈሉ እንዳሉ ይኖራሉ። በቃ መርሁ እሱ ነው። የሰጪ እጅ ትገዛለች ነው የሚለው። ሰበበኞች ግን ያው ሲሰጠኝ ይሄ ሊቶሪ ሲወጣ፣ አንዳንድ ደግሞ ደፋር ሊቶሪ ሲወጣልኝ ይሄን አደረጋለሁ ሲወጣልኝ ገና ኢፍ ሰውየው አይቆርጥም እንዴ ራሱ ስለምትሉ ነው አንዳንዶቻችሁ የምትሰጡት። የሆነ ነገር ቢኖረኝ አይደለም። ያቺ ሴት 2 ዲናር ሰጠችው ያላትን። ያለህን ማድረግ ስትጀምር ነው። ቆይ እህሉን በቃ ወደፊት ስወቃ አላለችም። ያለችው ስትሰጥ የሌለው መጣ። ወይ ምን ያለህን ስትሰጥ የሌለው ይመጣል። ደግሞዋለሁ፣ ያለህን ስትሰጥ የሌለው ይመጣል። ባለ ስትንቀጠቀጥ ያለህም ይጠፋል። እስቲ አይታችኋል? አይ ተንቀጥቀጣችሁ ቆይችን ነገር ብይላችሁ እንዴት እንደሚጠፋ ይሄን ተለማመጀዋለሁ። ቆይችን ነገር ለዚህ አድርጌ ብዬ ሲጠፋ ነው የማየው። ሲጠፋ እውነት ቼክ አድርጉት። እንደዛ ነው የሆንኩት። ያቃጭ ቆይችኛዋን ሳረጋት ነው በቃ የምትሆነው ብዬ የያዝኳት ነገር ስትጠፋ ነው ያየሁት። በቃችን ነገር እንትን በቃ እኔ እኮ በምን እንደጠፋ ሳላውቀው ቁጭ አድርጌው ብላችኋል። ያያችሁት ነገር የለም? እርግጠኛ ነኝ እኔ ስላለ ነው። ሳያሳሰታችኋት ነገር እንዴት እንደምትወጣና እንዴት እንደምትጠፋ ደግሞ ስትለቁትስ ወይ በሰበሰብኩ እስክትሉ ድረስ አያቋርጥም። ባጠራቀመው ነበር እንዴት ነበር የሚሆነው? ይሄ ነው ህይወት ማፍሰስ ነው እንጂ መሰብሰብ ማግበስበስ አይደለም። ጽዋዬ ሞልቷልና ይፈሳል ነው ያለው። ኢየሱስ ለዘላለም ጌታ ነው። ሰበብ አይፈልግም። እኔት እግዚአብሔር ሊባርክሽ ሰበብ አይፈልግም። ምንም ሰበብ አታብሽ። ሰበብ ቢፈልግ እኔ ልጅ ነኝ እኔ ብላቴና ነኝ አትበል። ለምን አለ ታዲያ? እግዚአብሔር ሰበብ አይፈልግም። በአንቺ ሊሰራ እንዲህ ቦታ ትሄጂልኛለሽ ካለ ምንም አንቺ ምን አገባሽ? አንተን ከተማ አድርጌያለሁ፣ ጽኑ ከተማ አድርጌያለሁ አለው አንዱን ኤርምያስ። ሰበብ አታብሽ። እኔት እችን ልጅ በሽባነቷን ትጠረጥሪያለሽ ካለሽ ሄደሽ ተተርተሪ ማለት ነው። እንዴት ባይሆንስ ይባላል። ምን አገባሽ አንቺ ሰበቡን? ባይሆንስ እስቲ ቆይ እንዴ ባትተራ ምን አገባሽ? ባይሆን ከየት መጣ? አይ ከለመድሽው መጣ። ሆኖ ከማያውቀው መጣ። ለምንድን ነው ይሄን የምላችሁ? ሆኖ የማያውቁ ነገሮችን ሊሆኑ ነው። ፍሌቨራችንን እግዚአብሔር ሊለውጠው ነው አላልኳችሁም? ተለማመዱት። እሱን በልምምድ ነው። ሽባ በተርተር አይን ሰውር ማብራት መለማመድ ነው ካለሽ ማለት ነው። ካለሽ ለከሌ ጸልይላት ካለሽ ጸልይ፣ አትፍሪ። በቃ ለምን ሲባል የሚሰራው እሱ ነው። ሰበብ ስለማይፈልግ እግዚአብሔር እግር ከየት ይመጣል? ትላንትና አንድ ሰው የሆነ ነገር ነበር እና ውጭ ሀገር ነው። ልጆች አለው ሰውየው፣ 4 ልጆች አለው። 4 ይሁን 2 ይሁን 3 ይሁን አላወኩም። ከዛም በኋላ በጣም ሰካራም ነው ሰውየው። ሰካራም ነው። አንድ እግር የለውም እና ከጉልበቱ በታች አንድ እግር አርቲፊሻል ነው። ልጆቹ ጠጪዎች ናቸው። ሰውየውም ጠጪ ነው። ከዛ ሰውየው ሲመጣ ለካ እግሩ 12,000 ዩሮ ነች የምትሸጠው። ሲሞት ልጆቹ መጣው የአባቴ እግሩስ ለመሸጥና ለመጠጣ የአባቴ እግር የት አለ? ለተናዛዧ ሴትዮዋ ደግሞ ቆልፋበታለች። የአባቴ እግር የት አለ? ሰው እግር አውርሶ ሄደ። በቃ ሰካራም ሌላ ምን ሊያወርሱ ትፈልጋል? ያቺን በቃ 12,000 ዶላር ሸጠዋት ሊጠጡባት። የአባቴ እግርስ ያቺም ሴቷ ለኔ የሚገባ ይችላል እግር እና አብርሃም እኮ ማንን ላውርሰው ይላሉ። ማንን ላውርሰው? ሊወርሰኝ ነው ኤሌዘር ይላሉ። ኢትዮጵያ ደግሞ ማን ይጦረኛል ብሎ ነው የሚወልደው። ሲወልድ ራሱ እግዚአብሔር ይገስጸው። ሲወልድ ራሱ ማን ይጦረኛል? በጌታ የጡረታ መንፈስ በኢየሱስ ስም የተሰበረ ይሁን። እግዚአብሔር ይምታው። ለመጦር ልጅ አይወለድም፣ ለማውረስ ይወለድ እሳቤ ነው እሱ። ኢየሱስ ጌታ ነው። እግዚአብሔር ወደኛ ሲመጣ ሊያወርሰን በቅዱሳን ላይ ያለውን ርስት ባለጠግነት
እግዚአብሔር ሊያወርሰን እባካችሁ መታወርሱት እንዲኖራችሁ አስቡ። ከሐሳብ ስለሚጀምር የምትሰጡት እንዲኖራችሁ ለብዙዎች የምትተርፉ እንዲኖራችሁ አስቡ። ሰበብ አታብዙ። አስተዳደጋችን ሰበበኛ ነው። አንድ የላት እንቅልፍ የላት። ይኸው ተረቱ ራሱ ሲያስጠላ። አንድ የላት እንቅልፍ የላት፣ ትለብሰው የለ ትከናነበው አማራት። ይኸው ተረቱ የሆነ ቆሻሻ መንፈስ፣ የድህነት ተረት። ባገኝም በልቼ በጣም ተደፍቼ የሚል ድፋት ብቻ የሚያስብ ይደፋ በኢየሱስ። ሰበበኛ ሰበብ ብቻ። አንድ የላት ወይም እስቲ አለኝ ይበዛልኝም አለው። አንድ የላት እንቅልፍ የላት፣ ትለብሰው የላት ትከናነባ። ይኸው ሁሉ ተረቱ ራሱ ኔጋቲቭ የሆነ የተመታና የተምታታ። እግዚአብሔር ይምታው። ትርክት ቀላል አይደለም ወገኖች። ገለባ የሆነ መንፈስ እግዚአብሔር ይምታው። የእግዚአብሔር መንፈስ ባለበት በዚያ አርነት አለ። የልዑል አምላክ መንፈስ ፈጠረኝ ነው የሚለው። እሱ ውስጥ ነው ያለው። እግዚአብሔርን አላብራሩልንም። ይሁኝ በኋላ ደብቁኝ። ዝም ባለ አፍ ዝንብ አይገባም። ኧረ እሺ፣ ለዝንቡ እሺ እለዋለሁ። ለመልካም ነገር አላወራበትም እንዴ? ዝንብ አፌ እስኪገባ ምንድን ነው የሚጠብቀው? ዝንቡስ ምን ይሰራል እኔ ቆሻሻ ካልሆንኩ? ይኸው እስቲ ዝም ባለው ዝንብ አይገባም፣ በከፈተውም አይገባም ቆሻሻ ካልሆንክ። እባክህ ሰበባችንን ሁሉ የተምታታ እግዚአብሔር የማይፈልገውን ሰበብ ሙጭጭ ብለን ይዘናል። ልቀጭ ጌዲዮን ጋር መጣ እግዚአብሔር። አንተ ጽኑ ኃያል ሰው። ኧረ ምን ጽኑ ኃያል ሰው? ሚዲያምን እንደ አንድ ትመታለህ አለው። እንደ አንድ ትመታለህ ማለት 100 ጠላቶች ቢሆኑ አንድ አድርጎ ያማይ መውቀጥ ማለት ነው። እንደ ሙቀጫ ውስጥ ከትልሃለሁ። ኧረ እስቲ እንደዚህ ከሆነ እንደዚህ አድርግ እስቲ። የታለ አባታችን ሆነ ሰበብ? በቃ እንደ አንድ ትመታለህ። ተነሳለሁ እንደ አንድ ተነሳ። እንዳውም አለ በእንጎቻ ጨርሳቸዋለሁ አለ። እነዚህን ደግሞ በማሰሮ ምንም አትዋጋም። 31,000 ሰራዊት ነበረ። 31,000 ሰራዊት 30,700 አባረኝ። 300 ይቀራል አለ። 300 ጦር ምናምን ጣል አለ። አያስፈልግም ማሰሮ እና ማሰሮ ምን እናድርገው? ስበሩት፣ እዛ ይሰበራል። ውይ መንፈሳዊ ልምምድና መንፈሳዊ አሰራር አይገርምም? እንደዚህ ከሆነ አያውቅም። ሰበብ እኮ ማቅረብ ይችላል። ኖቶ ማሰሮውን ዝም ብለህ ስትመታ ድብቅ ጦር እዛ ይነሳል። እግዚአብሔር ማሰሮና ጦርነት ምን አገናኘው? በቃ እግዚአብሔር ፈለገ፣ ማሰሮ ፈለገ፣ አንሳሮ ሊያደርጋቸው ማለት ነው። አሰራቸውን በማሰሮ እዚች ጋር ለመታው ማሰሮ እዛ ጋር የሆነ ስራ ይሰራል። እግዚአብሔር ስል እንደዛ ነው። እግዚአብሔር በማሰሮ በእንጎቻ በእንጎቻ ጠፈጠፋቸው እኮ አይደል? መሳፍንት ላይ የእግዚአብሔር እንጎቻ መጣችና ጠፈጠፈች ይላል። አንተ በእንጎቻ ምን አይነት ነገር ነው ዛሬ ደግሞ እግዚአብሔር የሚናገረን? በእንጎቻ እግዚአብሔር ሰዎችን ከጠፈጠፈ በማሰሮ ምንም ሳይሄዱ ማሰሮ እዚች ጋር ለመታው እዛች ጋር የሆነ ነገር ካደረገ አህያ መንጋጋ ለመያዝ የማይመች በአህያ መንጋጋ የትውልዱን መንጋጋ እያወለቀ 1,000 ሰው ከረፈረፈ አንተ ዛሬ የእግዚአብሔር የመንፈስ ቅዱስ ኃይል በውስጥ እያለ ለምንድነው ሰበብ የምታበዛው? ለምንድነው ሰበብ የምታበጀው? ይሄት በማሰሮ አሳር የሚያበላ ምንም ሳት እዛም ሳይሄዱ ጠላቶቻቸውን ሳይሆን እዚህ ጋር ማሰሮ ትመታል። 300 ማሰሮ ደሽቅ ስታደርግ እዛ ጋር ድሽቅ ያደርጋቸዋል። ምን አገናኘው? አቤት እግዚአብሔር እንኳን ከልፋት አወጣኸኝ አባባ፣ ከጥረትና ከውጥረት እንደገና ከእጥረት ስላወጣኸኝ አመሰግናለሁ። ምን አገናኘው? እዛ ለም ያለው እዛ ሰፈር ላለው እንትን እዚች ጋር ማሰሮ ቀጥቀጥ ይላል። ወይ ጉዴ! ኧረ እግዚአብሔር ሆይ ሰበበኛ ስላላደረከኝ አመሰግናለሁ። ቤት ክራይ ላጣ ሰው ቤት ትሰጣለህ ይለዋል እግዚአብሔር። ምን ታደርገዋለህ? ቤት ክራይ የለውም እኮ ሰው የሚከፍለው። ቤት ክራይ ለሌለው ሰው ቤት ትሰጣለህ ይለዋል። ቤት እኮ ዛሬ የዚህ ወር እኮ ልከፍለው የለኝም ስትል ኖ ለሰዎች ቤቶች ትሰጣለህ ይለዋል። እንዴት ይባላል? አሜን የሚባለው እንዴት ይሆናል አትባል። እግዚአብሔር ጻድቅ ነህ፣ በሌለው ነገር ላይ መፍጠር የሚችል
አቤት 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 አቤት! እግዚአብሔር አሰራር አይደንቅም? እግዚአብሔር ሰበብ አይፈልግም። የኔ እህት፣ የኔ ውድ እህት፣ የኔ ውድ ወንድም፣ የተወደዳችሁ ውድ ስላችሁ እኮ ዝም ብሎ ውድ ስለሚባል አይደለም። ውድ በሆነው በክርስቶስ ደም ነው የተገዛሽው። ንጹህ የእግዚአብሔር ደም ነው የፈሰሰልሽ፣ የእግዚአብሔር ወልድ ደም ፓኖዳስያ። ስለዚህ ያ የፈሰሰው ደም ደግሞ የማይሰራው ስራ የለም። ካዶስ ማትሬዲያ ኤሎቫካታስው ባራዲያኖስ። ተራ ሰው አይደለሽም አንቺ። ራስሽን እንደ ተራ አትይ፣ ራስን እንደ ተራ አትይ ወንድሜ። ለምን? አንተ ምርጥ ነህ። ከሰበብ ብቻ ግን ውጣ። እግዚአብሔር ሰበብን አይፈልግም። እግዚአብሔር ሰበብን አይፈልግም። በጌታ በኢየሱስ ክርስቶስ ስም አሜን።